ሰላም ሰላም እንደምላላችሁ ውድ የምርኩዝ ቤተሰቦች፣ በዛሬ የክፍል 9 ትምህርታችን በቤታችን ውስጥ ሆነን የእንግሊዝኛ ችሎታችንን የምናዳብርበትን ቆንጆ የትምህርት ክፍል አዘጋጅቼላችኋለሁ። በባለፈው ክፍል 8ን ሰርቼላችሁ ነበር። አሁን ደግሞ በክፍል 9 በቤታችሁ ሆናችሁ እንዲሁም ደግሞ በሌሎች እንቅስቃሴዎች ላይ የምታከናውኗቸውን የእንግሊዝኛ ንግግሮች ቤታችሁ ሆናችሁ አሊያም በሌላ በስራ ቦታም በቃ በሚመቻችሁ ቦታ ላይ ሆናችሁ በዚህ ቪዲዮ የእንግሊዝኛ ችሎታችሁን እንድታዳብሩ በትርፍ ጊዜያችሁ ይህንን ቪዲዮ እንድትመለከቱ ጋብዛችኋለሁኝ። ቆንጆ ትምህርት ነው በክፍል 9 ያዘጋጀውላችሁ። ወደ ዛሬው የክፍል 9 የእንግሊዝኛ ቋንቋ ትምህርታችን እናልፋለን። ቀጥታ ወደ ትምህርታችን እንለፍ። አንድ የረሳሁት ነገር አለ። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉት። ቪዲዮውንም ሸር፣ ላይክ በማድረግ ለሌሎችም ማጋሩት። ቀጥታ ወደ ዛሬው ትምህርታችን እናልፋለን። ትምህርቱን ስናስተምር በመሀል የተወሰኑ ሰከንዶችን እንሰጣቸዋለሁ። ረገጥ እያደረግኩኝ አነባለሁኝ። እኔ ሻዶዊንግ ነው እየሰራውላችሁ ያለሁት፣ ቀጥታ ማንበብ አይደለም። ሻዶዊንግ ማለት እየደጋገምሁኝ ቃላቱን 2 ጊዜ አካባቢ ሁለቱንም ፍቹንም እንዲሁም እንትኑንም ቃሉንም እየጠራውላችሁ ነው የምንማረው። ቀጥታ ወደ ዛሬው ትምህርት እናልፋለን። አብራችሁ ተለማመዱ። ቆንጆ ትምህርት ነው። ጥሩ ጊዜ ታሳልፋላችሁ ከዚህ ቪዲዮ ጋር። I leave for school. I leave for school. I leave for school. ወደ ትምህርት ቤት እሄዳለሁ። ወደ ትምህርት ቤት እሄዳለሁ። I leave for school. ወደ ትምህርት ቤት እሄዳለሁ። ወደ ትምህርት ቤት እሄዳለሁ ማለታችን ነው። I wait for the bus. I wait for the bus. I wait for the bus. አብራችሁ በሉ። ሰከንዶችን በመሀል ሰጣችኋለሁኝ፣ አልፈጥንባችሁም። I wait for the bus. አውቶብስ እጠብቃለሁ። አውቶብስ እጠብቃለሁ። ልንሳፈር መናኸሪያ አካባቢ ሆነን የሆነ ሰው እዛ ምን ልታደርጉ ሄዳችሁ ነው ምናምን ነገር ብሎ በስልክ ሊነግረን ይችላል፣ አሊያም በአካልም ሊሆን ይችላል። አውቶብስ እጠብቃለሁኝ ማለት ስንፈልግ I wait for the bus እንላለን። ፈጠን ሲል I wait for the bus ማለት ትችላላችሁ። አብራችሁ ተለማመዱ። ዝግ ብዬ የምልላችሁ የማነብላችሁ በመሀል እናንተ አብራችሁ እንድትለማመዱ ለማድረግ ነው። I arrive at the office. I arrive at the office. I arrive at the office. ቢሮ እደርሳለሁ። ቢሮ እደርሳለሁ ማለታችን ነው። I arrive at the office. ቢሮ እደርሳለሁ። ቢሮ እደርሳለሁ ማለታችን ነው። I attend a meeting. I attend a meeting. I attend a meeting. ስብሰባ እካፈላለሁ። ስብሰባ እካፈላለሁ። ስብሰባ እካፈላለሁ ማለታችን ነው። I have a coffee break. I have a coffee break. የቡና እረፍት አደርጋለሁኝ። የቡና እረፍት አደርጋለሁ ማለታችን ነው። ቡና እየጠጣሁኝ እረፍት አደርጋለሁ። ብሬክ ስንል እረፍት ማለታችን ነው። እረፍት አደርጋለሁ፣ የቡና እረፍት አደርጋለሁ ማለታችን ነው።
I send some messages. I send some messages. መልእክቶችን እልካለሁ። መልእክቶችን እልካለሁ ማለታችን ነው። I send some messages ስንል I clean my house. I clean my house. ቤቴን አጸዳለሁ። ቤቴን አጸዳለሁ። I clean my house. I do the laundry. I do the laundry. I do the laundry. ልብስ አጥባለሁ። ልብስ አጥባለሁ። ልብስ አጥባለሁ። I water the plants. I water the plants. I water the plants. አበቦችን ውሃ አጠጣለሁ። ሰፈረ ቤታችን አካባቢ የምናስቀምጣቸው አበቦች ሊሆኑ ይችላሉ። እነሱን ውሃ አጠጣለሁ ማለት ስንፈልግ የምንጠቀምበት ነው። አበቦችን ውሃ አጠጣለሁ። ለምሳሌ በሳውዲ አረቢያ አሊያም በሌሎች በተለያዩ ሀገራቶች ሆናችሁ ከሰው ቤት የሆናችሁ ካላችሁ አሊያም የራሳችሁን ቤት ከሆነ ሰፈር ላይ የሆኑ አበባዎች ይኖራሉ፣ ችግኞች። እነሱን አጠጣለሁኝ ማለት ስትፈልጉ፣ ውሃ አጠጣለሁ ማለት ስትፈልጉ አይ ዋተር ዘ ፕላንትስ የሚለውን መጠቀም ትችላላችሁ። አይ ጎ ሾፒንግ። አይ ጎ ሾፒንግ። አይ ጎ ሾፒንግ። ገበያ እሄዳለሁ። ገበያ እሄዳለሁ። አይ ጎ ሾፒንግ። አይ ባይ ግሮሰሪስ። አይ ባይ ግሮሰሪስ። አይ ባይ ግሮሰሪስ። የምግብ ሸቀጦችን እገዛለሁ። የምግብ ሸቀጦችን እገዛለሁ። የምግብ ሸቀጦችን እገዛለሁ። አይ ሊስን ቱ ሚውዚክ። አይ ሊስን ቱ ሚውዚክ። ሙዚቃ አደምጣለሁ። አብራችሁ በሉ። ዝግ እያልሁ የምጠራላችሁ አብራችሁ እንድትሉ ነው፣ እንድትለማመዱ። አይ ሊስን ቱ ሚውዚክ። ሙዚቃ አደምጣለሁ። አይ ኤክሰርሳይዝ አት ዘ ጂም። አይ ኤክሰርሳይዝ አት ዘ ጂም። አይ ኤክሰርሳይዝ አት ዘ ጂም። ስፖርት እሰራለሁ። ስፖርት እሰራለሁ። አይ ቴክ ኤ ናፕ። አይ ቴክ ኤ ናፕ። አይ ቴክ ኤ ናፕ። ለጥቂት ጊዜ አርፋለሁኝ፣ እረፍት አደርጋለሁ ወይም አሸልባለሁኝ ማለታችን ነው። የሆነ ስራ እየሰራን ከነበረ
ድካማችንን የተወሰነ ለማሳረፍ እረፍት ለመውሰድ ስንፈልግ የምንጠቀምበት ነው። አይ ቴክ ኤ ናፕ እንላለን። ብዙ ሰዎች እረፍት የምትለዋን ናፕ የምትለዋን ስናፕ እያሉ ያነቧታል። ይህ ስህተት ነው። ናፕ ነው የሚባል። ናፕ ስናፕ ይሉታል። ስናፕ የሚለው ትክክል አይደለም። በፍጹም ኤስ አትገባም። ናፕ ብላችሁ ነው ማንበብ ያለባችሁ። የተወሰኑ ሰዎች እንደዛ ሲጠሩ እሰማለሁኝ በሆነ አጋጣሚ። አይ ቴክ ኤ ናፕ ማለት ነው ያለባችሁ። ጥቂት ጊዜ ወይም ጥቂት እረፍት እወስዳለሁኝ ማለታችን ነው። አይ ዎሽ ዘ ዲሽስ። አይ ዎሽ ዘ ዲሽስ። አይ ዎሽ ዘ ዲሽስ። እቃዎችን አጥባለሁ። እቃዎችን አጥባለሁ። እቃዎችን አጥባለሁ። አይ ቶክ ኦን ዘ ፎን። አይ ቶክ ኦን ዘ ፎን። አይ ቶክ ኦን ዘ ፎን። በስልክ አወራለሁ። በስልክ አወራለሁ ማለታችን ነው። በስልክ አወራለሁ። አይ ሄልፕ ማይ ኪድስ። አብራችሁ በሉ። አይ ሄልፕ ማይ ኪድስ። አይ ሄልፕ ማይ ኪድስ። አይ ሄልፕ ማይ ኪድስ። ልጆችን እረዳለሁ። ልጆችን እረዳለሁ ወይም ልጆችን አግዛለሁ ማለታችን ነው። አይ ፊድ ማይ ፒት። አይ ፊድ ማይ ፔት። አይ ፊድ ማይ ፔት። የቤት እንስሳዬን እመግባለሁ። ድመት ሊሆን ይችላል፣ ዶሮዎች ሊኖሩን ይችላሉ፣ ውሻ ሊኖረን ይችላል። ቤት ላይ የቤታችን ውስጥ እነዚህን ነገሮች እንመግባለን ማለት ስንፈልግ የቤት እንስሳዎችን አይ ፊድ ማይ ፔት እንላለን። የቤት እንስሳዬን እመግባለሁ ማለታችን ነው። አይ ቻርጅ ማይ ፎን። አይ ቻርጅ ማይ ፎን። አይ ቻርጅ ማይ ፎን። አይ ቻርጅ ማይ ፎን። ስልኬን ቻርጅ አደርጋለሁ። ስልኬን ቻርጅ አደርጋለሁ ማለታችን ነው። አይ ተርን ኦፍ ዘ ላይት። አይ ተርን ኦፍ ዘ ላይትስ። አይ ተርን ኦፍ ዘ ላይትስ። አይ ተርን ኦፍ ዘ ላይትስ። መብራቶቹን አጠፋለሁ። አይ ተርን ኦፍ ዘ ላይትስ። መብራቶቹን አጠፋለሁ። መብራቶቹን አጠፋለሁ። መብራቶቹን አጠፋለሁ ማለታችን ነው። አይ ተርን ኦፍ ዘ ላይትስ ስንል ውድ ቤተሰቦቻችን የዛሬ የክፍል 9 የእንግሊዘኛ ትምህርት ልምምዳችን ይህንን ይመስላል። በቤታችሁ ሁናችሁ እንዲሁም በስራ ቦታ በየትኛውም አጋጣሚ ሁናችሁ ይህንን ቪዲዮ የምትከታተሉ የእንግሊዝኛ ቋንቋ ችሎታችሁን ከፍ ለማድረግ በደንብ ያግዛችኋልና በደንብ ትኩረት አድርጋችሁ ቪዲዮውን መመልከት፣ ሻዶዊንግ አብራችሁን እያልሁላችሁ ስለሆነ እሱንም ማድረግ በደንብ መከታተል
ብትችሉ የእንግሊዝኛ ቋንቋ ችሎታችሁን ከፍ እንደምታደርጉ በመተማመን ነው ይህንን ቪዲዮ ያዘጋጀውላችሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የጻፋችሁልኝም አላችሁ በኮሜንት መስጫ ሳጥኑ ላይ እያነበብሁላችሁ ነበረ። ስቲከሮችንም ዝም ብዬ ልብና የተለያዩ አበባዎችን እየላኩላችሁ ነበር። ምላሽ ሰጥቻችኋለሁኝ። አመሰግናለሁ ለሀሳብ አስተያየቶቻችሁ። ሀሳብ አስተያየቶቻችሁን ዘወትርም ስጡን። የመማር ማስተማር ሂደታችንን በሚመለከት ሀሳብ አድርሱን። የዛሬ ትምህርታችን ይህንን ይመስላል። በሌላ የክፍል 10 ዝግጅታችን እስከምንገናኝ ድረስ ቆንጆ ጊዜ ተመኘውላችሁ።